እንደ ኤሮፓያን አቆጣጠር በ1930 በቻርልስተን ድራይ ዶክ ማሽን ካምፓኒ ሳውዝ ካሮላይና ላይ የተሰራችውና በወቅቱ ከነበሩት መርከቦች በተለይም ኢስት ኮስት ላይ እጅግ ዘመናዊ ትባል የነበረችው ላይት ሃውስ ቼሳፒክ መርከብ ለ41 ዓመታት የናቪጌሽን ኤድ አገልግሎቷን ሰጥታ በ1971 ዓ.ም ላይ ዲኮሚሽን እስክትሆን ድረስ ይህች መርከብ የወቅቱ ዘመናዊ ቀላል መርከቦች ውስጥ ዋነኛዋ ነበረች። ከዛሬ 95 ዓመት በፊት የተሰራችውንና የወቅቱን ቴክኖሎጂ በሚገባ የምትገልጸው ይህች መርከብ ዛሬ ላይ ለጎብኚዎች እንድትታይ በማሰብ ባልቲሞር ሃርበር የሚገኘው ሙዚየም ቆማለች። እናም ይህችን መርከብ ውስጧ ምን እንደሚመስል አብረን እናያለን። አብራችሁኝ እንድትቆዩ የአክብሮት ግብዣዬ ነው። አሁን ደግሞ የምንመጣው በሂስቶሪክ ላይት ሺፕ ቼሳፒክ የምትባለው መርከብ ላይ ነው። እንግዲህ ቼሳፒክ መርከብ ውስጧ ምን አለ የሚለውን እናያለን። ኦኬ ሃይ ቼሳፒክ እዚህ ጋር ያው ቲኬት መያዛችሁን የሚያረጋግጥ ሰው አለ። ኦኬ አሁን እንግዲህ ላይት ሺፕ ቼሳፒክ የተባለው መርከብ ውስጥ እየገባው ነው። ዋው ወዳጅ እንግዲህ ዋናው የካፒቴን ሩም ማለት ነው። እንግዲህ እዚህ ሆኖ ነው እንግዲህ ካፒቴኑ የሚቆጣጠረው። ያው እዚህ መገናኛ መሳሪያዎች ናቸው። ወደ ላይ ወደ ዴኩ እንወጣለን። ይህ እንግዲህ የመርከቡ ዋናው ከላይ ያለው ዴኩ ላይ ይሄ ነው። ወደ መርከቡ ታችኛው ክፍል መጥቻለሁ። እስቲ እዚህ ደግሞ ምን ይመስላል የሚለው እናያለን። በቅድሚያ የምናገኘው የኦፊሰሮቹ ማረፊያ ነው። ይሄ ደግሞ መልህቅ የሚባለው እንግዲህ ይሄ ነው የመርከቡ መርከብ መልህቋን ስትጥል የሚባለው። ይሄኛው እንግዲህ አሁን ያለውበት መርከብ ይሄ ነው ቼሳፒክ የሚባለው። ይሄ ካፌ ነው። እዚህ ጋር ሌላ ጥሩ ነገር ላሳያችሁ፣ የኢንጂን ሩሙን የምናይበት ዊንዶ አለ። ጥንቃቄ ሳያችሁ ሞክራለሁ። እንግዲህ የአንድ መርከብ የሞተር ክፍል ይሄን ይመስላል። አሁን መጠንቀቅ አለብኝ። So deep.
እስቲ የኛው ስቴር በዛ በኩል የሚፈቀድ ከሆነ ለሞርጄ በደንብ ለማቅረጽ ሞክራለሁ። ከዚህ ጋር ሆኖ ይሄን ይመስላል። ይሄ መመገቢያቸው ነው። እንግዲህ አብዛኛው ጎብኚ ጥያቄ ይሄ ሺፕ ምን አይነት ነው የሚለው ነው። ይሄ ኪችኑ ነው። እንግዲህ ይህ መርከብ ከ100 ዓመት በፊት አገልግሎት ሲሰጥ የነበረ መርከብ ነው። ይህን ዘግተውታል። እዚህ ጋር ወደ ታች መውረድ አይቻልም። ይሄ የኦፊሰርስ ዋርድ ሩም ነው። ይህን ይመስላል። ያረፍ የሚሉበት ዳጋ የምታዩት ሬዲዮ ነው። እንግዲህ ቼሳፒክ መርከብ ጉብኝታችን ይሄን ይመስላል። አሁን ወደ ላይ ያው የመርከቡ ክፍል ማለት ነው። ሌላው ዛሬ ተጨማሪ የምናየው የዩኤስኤስ ኮንስታሌሽን ሂስቶሪክ ሺፕን ነው። ይህች መርከብ በ1854 ማለትም ከዛሬ 170 ዓመት በፊት አገልግሎት መስጠት የጀመረች ሲሆን በታሪክም የመጨረሻዋ በአሜሪካ ሲቪል ዋር ዘመን ከነበሩት የሚሊተሪ መርከቦች በብቸኝነት ያለችና በሙዚየም ደረጃ ለጎብኚ ክፍት የተደረገች መርከብ ነች። ሌላው የዚች መርከብ ታሪክ በተለይም በወቅቱ ከነበረው ከስሌቨሪ ጋር የተያያዘው ታሪኳ ነው። ይህም የባሪያ ንግድን በመከላከል ደረጃ በነበረው የአሰሳና ክትትል ሥራ ውስጥ ጉልህ ስፍራ ሲኖራት በ1860 ለባሪያ ንግድ ተይዘው ሲሄዱ የነበሩ ተጓዦችን ጫነችን መርከብ አስገድዳ በማስቆም ውስጡ የነበሩ ከ700 በላይ ሰዎችን ማስለቀቅ ችላ እንደነበር ታሪክ መዝገብ ያሳያል። ሌላው ይህች መርከብ በአሜሪካ ሲቪል ዋር ጊዜ ከዩኒየኑ ሳይድ ተሰልፋ የነበረች እንደመሆኑ ለድላቸውም ትልቅ አስተዋጽኦ ነበራት። እናም ይህችን ታሪካዊ መርከብ ዛሬ በተጨማሪ እናያታለን። በድጋሚ አብራችሁኝ እንድትሆኑ እየጋበዝኩ ብሉ ሃንድ ኔትወርክንም ሰብስክራይብ እና ሼር እንድታደርጉ በአክብሮት ጋብዛለሁ። ሌላው እንግዲህ ታሪካዊ የሆነው መርከብ እዚህ ባልቲሞር ከሚገኘው የዩኤስኤስ ኮንስታሌሽን ሺፕ የሚባለው ነው። ይሄ እዚህ መርከብ ውስጥ እንገባለን። ኦልሬዲ ቲኬት ስለያዝኩ ውስጥ ገብቼ ወደ ላይ የሚወጣበትን እናደርጋለን። እንግዲህ ከዚህ በኋላ ቲኬት ያስፈልጋል ብሏል። ኦልሬዲ አሳይቻለሁ። እዚህ ወደ ላይ ወደዚህ መርከብ ላይ ነው የምወጣው።
እነዚህ እንግዲህ የሚተኩሱት አፈሙዝ ነው የሚባለው።